لله رب العالمين صلى الله وسلم وبارك على عبده ورسوله نبينا محمد آله وصحبه أجمعين وكان مشيعا ليس منهم في شيء أو بصلفنا كسورة الأنعام الله سبحانه وتعالى لرسول صلى الله عليه وسلم እንዲያስተላልፏቸው ያዘዟቸውን ወይም ጥሪ አድርጎላቸው እንዲያስተላልፉት ያዘዛቸውን መልእክት ከዘረዘረ በኋላ አላህ Subhanahu Wa Ta'ala ይሄን ሁሉ እንከባከባችሁ በዚህ ልክ መልእክተኞች እንዲህ ልክ ማናገራችሁ የነገ ቀን እንዳታመካኙ ነው የማይሆን ምክንያት እንዳታመካኙ ነው የሚለውን አሳልፈን ይሄ ሁሉ የሆነ ግን እነዚህ አካላት ምን ለመሆን ፈልገው ነው ማይቀበሉትና ማያምኑት ያቺ ጊዜ እስክትመጣ ፈልገው ነው ያቺ ቀን መምጣቷን ከፈለጉም እሷም ማትቀርናት እያንዳንዳቸው ሩሃቸው የምትወጣበት ሰዓት ይመጣል በዛ ሰዓት ያው መልሱኝ ላስተካክል የሚለው ነገር ይመጣል ሌላው ይሁን ካን ባይሆን ያኛው ሌላው ደግሞ አለ የአላህ Subhanahu Wa Ta'ala የዚች ዓለም ማብቂያዋ የሚያውጅበት የሚያሳይበት ምልክቶች ይመጣሉ ሌላው አላህ Subhanahu Wa Ta'ala በባሪያዎቹ መካከል ፍርዱን ለመስጠት ከሞቱ በኋላ ተቀስቅሶ ወደነሱ ይዘልቃል መዝለቁ ሁኔታ አላህ ነው የሚያውቀው ሰዎች በፍጡር ሁኔታ መግለጽ ሳይሆን አላህ Subhanahu Wa Ta'ala ይዘልቃል ሲባል እንግዲህ ሰዎች ፍጡር ሲሆን ካለበት ተንቀሳቅሶ ነው የሚሄድ አላህ Subhanahu Wa Ta'ala መዝለቁን ሁኔታ እሱ ነው የሚያውቀው የተኛውም ቦታ አላህ Subhanahu Wa Ta'ala ከሱ በላይ ነው ከየተኛውም ነገር ሁሉ አላህ Subhanahu Wa Ta'ala በላይ ነው ان الذين فرقوا دينهم እነዚያ እምነታቸውን የከፋፈሉ አካላት من اليهود والنصارى والمجوس وغيره ከይሁድና ከነሳራ ከመጁስ ሌሎችም እምነታቸውን የከፋፈሉ وكانوا شيعا ቡድንም የሆኑ لست منهم أنت يعني ملكتنيا كالنسو አይደለም في شيء የተኛውም ነገር ከነሱ የለም انما امرهم የነሱ ጉዳያቸው الى الله ወደ አላህ Subhanahu Wa Ta'ala ብቻ አንተን የሚያስጨንቅ አይደለም አንተ ካስተላለፍከ በኋላ መልእክቱን ካደረስከ በኋላ የነሱ ውጤቱ ትክክለኛና ትክክለኛ ያለመሆኑ ጉዳይ አንተን እንዳያስጨንቅክ انما امرهم الى الله ثم ينبئهم ከዛም ያስረዳቸዋል بما كانوا يفعلون እድሜ ልካቸው ሲሰሩት በነበረው ነገር እያንዳንዱ ያስረዳቸዋል ይከፍላቸዋል መቼም በዲን الاسلام ውስጥ ያሉ ቡድኖች ናቸው ብሎም የፈሰሩ አሉ من المفسرين አይ ከእስልምናው ውጭ ያሉ አካላት አይሁድና ነሳራን ነው የፈለገበት ከዚህችም ኡመት ሆኖ የነሱን መንገድ የተከተለ አካል አንተ ከነሱ አይደለህም ነው ብለው ፈስሯሉ እና አብደላህ ኢብኑ አባስ ነቀታዳ أهل البدع والأهواء የፈጠራና የስሜት ባልተቤቶች ማለት ነው ከነሱ አይደለም በየትኛውም ነገር ይህ ማለት ረሱል ሰለላሁ ዐለይሂ ወሰለም من غشنا فليس منا እንደሚሉት እኛን ያታለለን ከኛ አይደለም ለምሳሌ አረቦች እንዲህ ነገር ያደረክ እንደሆነ አንተ ከኔ አይደለም እንደሚሉት በኢብዳ ሰዎች ከተፈለገበት ይሄ ነው ብለው ያስቀምጣሉ አይ ሌሎች ፍረቆች ይሁድና ነሳራ ከተፈለገበት በየትኛውም ነገር አትገናኙ
لست منهم في شيء كالناس بيتنياوم ነገር አይደለም انما امرهم الى الله قيل نزلت هذه الآية في اليهود والنصارى وقيل هم الخوارج وقيل هم أصحاب البدع الخوارجዎችን የወረደች ብሎም ፈስሯል የቢድዓ ባልተቤቶች ወይም ሁላቸውንም ታመላክታለች ብለዋል والظاهر ቁርአኑ በግልጽ የሚያሳየው ان الآية عامة አንቀጽቷ ሁሉንም ታካትታለች ከእስልምና ውጭ ያሉ ቡድኖችንም ይሁን እስልምና ውስጥ አለን ብለው በተለያየ ስያሜና በተለያየ ሁኔታ የተከፋፈሉ አካላትንም ትጠቅሳለች ወይም መልእክቷ ሁሉንም ያካትታል في كل من فارق دين الله وكان مخالفا له يا الله الدين يكفافلنا لسو تقاراني يهونه فإن الله بعث رسوله بالهدى ودين الحق كاتم الله سبحانه وتعالى ملكتنياون نبي محمد صلى الله عليه وسلم በቀናና በትክክለኛው እምነት ነው የላካቸው ليظهره على الدين كله ይሄንን እምነት ተብሎ ከሚታሰቡ ሁሉ የበላይ ሊያደርገው وشرعه واحد ድንጋጌያቸውም አንድ ነው የረሱል ሰለላሁ ዐለይሂ ወሰለም የመጣው ድንጋጌ ይዞት የመጡት ለእክትላፍ فيه በሱ መናጋት ነገር የለው ወለፍትራቅ መላያትም የለው ስለ ሰረቀ ሰው ስለ ሶላት ስለ ሐጅ ስለ ጾም ከተባለ ሚላየ ነገር የለው ስለ ቂብላ የሚባል ሚላየ ነገር የለው ለአረቡ የተለየ ለአጀሙ የተለየ ነገር የለው በክረምት የሚሆን በበጋ የሚሆን የተለየ ነገር የለው ወይም አውሮፓ ያለ ሌላ ቦታ ላይ ያለ ማይመለከተው ነገር የለም ዲን ነው ለአውሮፓው ሂጃብ ግዴታ አይደለም ለሌላው ግዴታ ነው የሚል ነገር የለው لا اختلاف فيه ولا افتراق فمن اختلف فيه وكانوا شيعا بدين الإسلام يتناقنا يتنتارك يالتقبابا ليونت يفتر بدن يهون رسول صلى الله عليه وسلم من آلاته أنت كالنسو يترهنا قد برأ رسول الله صلى الله عليه وسلم مما هم فيه እነዚህ አካሎች እነዚህ አንጃዎች ከሚሰሩት ነገር አንተ አይደለም ከነሱ አይደለም እነሱም ካንተ አይደለም በሌላ አንቀጽ እንደገለጸው شرع لكم من الدين ما وصى به نوحا والذي أوحينا إليكم ما وصينا به إبراهيم وموسى وعيسى أن أقيموا الدين ولا تتفرقوا فيه لأن أنت الله سبحانه وتعالى كأمنت دنققلاችሁ ما وصى به نوحا نوح يعززبت أول الأنبياء يا نبياتك أول الرسل نوح يعززبت والذي أوحينا إليكم ما وصينا به إبراهيم أنت محمد هوي يا ودانت أستلالفنونا وما وصينا به إبراهيم وموسى وعيسى إبراهيم لنا موسى عيسى عدرا يالنبتنا يعززنبت أن أقيموا الدين ولا تتفرقوا فيه دينون كالله سبحانه وتعالى يمتعلاችሁን እምነት ቃጥ አድርጋችሁ አከናውኑ በማለት ነው በሱም ላይ አትለያዩ የሚል በሐዲስ ረሱል ሰለላሁ ዐለይሂ ወሰለም እኛ የነብያቶች ስብስብ ያንድ አባት ልጅ ነው ምሳሌያችን እንደ አንድ አባት ልጅ ነን ዲናችን አንድ ነው ግንዳችን መሰረታችን አንድ ነው የተለያዩ ህግጋቶች ግን ሊለያዩ ይችላሉ ይለያያሉ እንጂ فهذا هو الصراط المستقيم ስለዚህ ቀጥተኛው መንገድ ማለት ረሱል ሰለላሁ ዐለይሂ ወሰለም የመጡበት ቁርአንና ሐዲስ ያመላከተበት ነው ይሄንን የተለየ ዲንን ከፋፍሏል ዲኑን ትቶት ወይም ቡድንተኝነትን ፈጥሯል ማለት ነው ምንም ይሁን ምን የተለያየ ስም ሊሰጥ ይችላል በል ከሁሉም የበለጥኩ እኔ ነኝ የሐቁ ባልተቤት ሊል ይችላል ይሄ አይደለም ዋናው ሚዛኑ ቁርአንና ሐዲስ
ለዛ ነገር የሚገጥመው መሆኑና ቁርአንና ሐዲስ የማይገጥመው መሆኑን የማይገጥመው ከሆነ እንግዲህ ወደደም ጠላም የፈለገ ስም ቢሰጥም ለራሱ አላህ Subhanahu Wa Ta'ala ካስጠነቀቀው ክፍል ይሆናል ማለት ነው። ለዚህ እስልምና የሚባለው የሐቅ ባልተቤትነት የሚባለው በመጎታ አይደለም ሆኖ በመገኘትና ትክክለኛ ሆኖ በመገኘት ነው። وهو ما جاءت به الرسل من عبادة الله وحده ይህም ማለት መልእክተኞች ሁላቸው የመጡበት አላህ Subhanahu Wa Ta'ala በብቸኝነት በማምለክ ረገድ ላይ የሱን ድንጋጌ በመከተል وما خالف ذلك ይህንን የተቃረነሳ فضلالات وجهالات ጥሜትና ማህይምነት ነው وآراء وأهواء የተለያዩ ምልከታዎችና ስሜቶች ናቸው والرسل براء منها መልእክተኞች ሁላቸው ከኛ ስሜት ከኛ አመለካከት ከኛ ጥሜትና ከኛ ከተለያዩ በማህይምነት ተነስተን ከምንሰራቸውና ከምንሆናቸው ነገሮች የጠሩ ናቸው ከነሱ እንሆን ዘንድ على علم በእውቀት ላይ ሆኖ ሐቅን ትክክለኛን ነገር ቁርአንና ሐዲስን የገጠመ ተግባር ላይ መገኘት ያስፈልጋል ለስተ منهم في شيء አንተ ከነሱ በየትኛውም ነገር አይደለም አላቸው ረሱል ሰለላሁ ዐለይሂ ወሰለም እነሱ ጉዳይ እንዲሆኑ አይቀርም انما امرهم الى الله ይዛቻ የነሱማ ጉዳያቸው አላህ ዘንድ ወደ አላህ ነው ثم ينبئهم بما كانوا يفعلون ይሰሩት በነበረው ነገር አላህ ይከፍላቸዋል መመለሻቸው እዚህ 60 ዓመት ይኑር 100 ዓመት ይኑር እሳትም ያምልክ እንስሳም ያምልክ ዛፍ ድንጋይም ያምልክ ምንም ይሁን ምን ثم الى ربهم مرجعون ወደ ጌታቸው ወደ አላህ Subhanahu Wa Ta'ala ወደ ፈጠራቸውና ወደ ተከባከባቸው ጌታ ተመላሾች ናቸው እናም በእያንዳንዱ በሰሩት ነገር ያስረዳቸዋል ثم بين لنفسه فضله ከዛም አላህ Subhanahu Wa Ta'ala የሱን ታላቅነት ቸርነት አዛኝነት ተናገረ من جاء بالحسنه እንግዲህ የቂያም ቀን ፍትሃዊ መሆኑን አላህ Subhanahu Wa Ta'ala አዛኝ መሆኑን ከሚያሳዩ የቂያም ቀን ከሚንጸባረቁ ነገሮች አንዱን መግለጽ ጀመረ من جاء بالحسنه የተኛውንም አይነት መልካም ስራን የሰራ ሰው فله 10 امثالها እዛች የመልካም ስራ 10 አምሳያዋ ሆኖ ይገኝለታል ያገኛል አንድ ቁርአን አንድ ሐርፍ ከመቅራት ሊሆን ይችላል ሰደቃ ሊሆን ይችላል ጥሩ ንግግር ሊሆን ይችላል ዚያራ ሊሆን ይችላል ስለተ ረሂም ሊሆን ይችላል አምር بالمعروف ሊሆን ይችላል من جاء بالحسن የተኛውም አይነት መልካም ስራ አንድችን መልካም ስራ የሰራ ሰው فله 10 امثالها ለሱ አለው የዛች መልካም ስራ 10 እጥፏ ومن جاء بالسيئه መጥፎን ደሞ የሰራ ሰው ከሽርክ ውጭ ያለ መጥፎን ነገር የሰራ ሰው فلا يجزى الا مثلها የሷን ቢጤ የሷን አይነት እንጂ አይመነዳም 10 እጥፍ አይደረግበት እያባበለ እንዴት ደረጃው ከፍ ይላል ይህ ባሪያዬ ከዛ ከጀሃነም ባልተቤትነት እንዴት ይወጣል ወደ ጀነት እንዴት ያመዝናል የሚል አይነት ስርዓት فلا يجزى الا مثلها የሷኑ አምሳያ እንጂ ሌላ አይመረዳም አይጨመርበት وهم لا يظلمون እነሱም በዚህ ረገድ ላይ አይበደሉም ይላል አላህ መልካም የሰራው ከመልካም ስራው አይጓደልበትም መጥፎ የሰራው ደግሞ በመጥፎ ስራው ላይ አይጨመርበትም በል መልካም የሰራው ላይ በመልካምነቱ ይጨመርለታል በሰራው ነገር وهذه الآية الكريمة مفصلة لما أجمل في الآية الأخرى يجي أنكسل ابن كثير رحمه الله تعالى
በድፍኑ ለተቀመጡ በሌላ አንቀጾች ላይ ለተቀመጠችው አንቀጽ የምታብራራናት وهي قوله تعالى ያቺ ሙጅመል ሆነችው አንቀጽ የተኛዋ ናት من جاء بالحسنة فله خير منها ይላል በሌላ አንቀጽ ላይ ሱረቱ ነምል ላይ አንዲችን መልካም ስራ የሰራ ሰው ከሷ የተሻለ አለው ይላል የተሻለ አለው ማለት አሁን ድፍን ቃል ምን ማለት ነው አሽሩ አምሳሊሃ ማለት የዛች መልካም ነገር 10 እጥፏ አለው ማለት ነው ወቀድ እንግዲህ ቁርአን አንዱን ያብራራል ሐዲስ ቁርአንን ያብራራል ሰሃቦችም ንግግር እንደዛ ያብራራል ከዛ ያው لغة عربية قرآن يعبرر المالس وقد وردت الأحاديث مطابقة لهذه الآية حديثوች መጥቷል እነዚህን አንቀጾች ያሳለፍነውን አንቀጽ የሚመሳሰልና የሚደግፍ ሆኖ عن ابن عباس رضي الله عنهما أن رسول الله صلى الله عليه وسلم قال رسول صلى الله عليه وسلم قالوا إلى عبد الله بن عباس فيما يروي عن ربه تبارك وتعالى رسول صلى الله عليه وسلم ከጌታቸው በሚያስተላልፉት ሐዲስ መቼም ሌሎችም ሐዲሶች ረሱል ሰለላሁ ዐለይሂ ወሰለም ከጌታቸው ነው የሚያስተላልፏቸው ይህ ሐዲስ አልቁድሲ ተብሎ የሚታወቅ ከቁርአን የሚለይበት ለፍዙ من النبي صلى الله عليه وسلم ቃሉ ከረሱል ሰለላሁ ዐለይሂ ወሰለም ነው ማዕናው ግን من الله تعالى ከአላህ Subhanahu Wa Ta'ala ቁርአን ሐርፉ ቁርአን ፊደሉም ወይም ቃላቱም ሲያነቡት አጅር የሚያገኙበት ነው ሐዲስ አልቁድሲ በማንበብ فله بكل حرف حسنه የሚባልበት አይደለም ልዩነቱ ይሄ ነው በዚህ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ አላህ እኮ እንዲህ አለ ان ربكم عز وجل የናንተ ጌታችሁ እኮ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ረሂም እጅግ አዛኝ የሆነ ጌታ ነው من هم بحسنه አንዲችን መልካም ስራ ለመስራት ያሰበ ሰው فلم يعملها ያልሰራት እንደሆነ እንደው ሳይሳካለት የቀር እንደሆነ ኩቲበት له حسن እንደ ሰራት ተደርጋ ተታሰብለት ተመዘገብለታለች ይላል فإن عملها كتبت له عشر የሰራት እንደሆነሳ 10 አይነቷን እንደሰራ ተደርጎ ይቆጠርለታል አንድ ብር የሰጠ ከሆነ 10 ብር ተደርጎ ይቆጠርለታል ማለት الى 700 الى اضعاف كثيره እስከ 700 ድረስ እስከ ብዙ እጥፍ ድርብ ድረስ ይባዛለታል ومن هم بسيئه በመጥፎ ነገር ሳያሰበሰው አንድ መጥፎ ነገር ለመናገር ወይ ለመስራት ያሰበሰው فلم يعملها ከዛም ተዋት አላህን ፈርቶ አቋረጠ ከዛች ያቺን ከመስራት كتبت له حسن አንድ ሐሰና እንደሰራ ተደርጎ ይቆጠርለታል ነገር ግን ተዘጋጅቶ ሆን ብሎ ሁሉ ነገሩ ተሰናድቶ ወስኖ ከተንቀሳቀሰ በኋላ ሳይሆንለት ቢቀር ይጻፍበታል ብሏል فإن عملها كتبت له واحدة يسراتم ከሆነ አንድ ወንጀል ብቻ ተደርጋ ትጻፍበታለች أو يمحوها الله عز وجل وإن الله ያብሳታል አሉ ረሱል ሰለላሁ ዐለይሂ ወሰለም ولا يهلك على الله إلا هالك በአላህ ላይ የሚጠፋ እንቢ ብሎ እድለብስ የሚሆን የለም መጀመሪያውኑ ራሱ ጠፊ የሆነ ሰው እንጂ ይላሉ እንግዲህ ይሄን ያክል አባብሎ አላህ Subhanahu Wa Ta'ala ሐስብ መልካም ሐስብ አከፍልሃለሁ ስላሰብከ ብቻ ጥሩ ነገር ትንሽ ስራ ይሄን በ10 አድርጌ ከፍልሃለሁ መጥፎ ነገር ተው አይ ከሰራም ደግሞ ባንድ ብቻ ነው የማይዘብክ የሚል የሚያባብል ጌታ ነው አላህ Subhanahu Wa Ta'ala من جاء بالحسنة فله 10 أمثالها ومن جاء بالسيئة فلا يجزى إلا مثلها وهم لا يظلمون ስለዚህ ሂሳቡ መኖሩን ያሳያል ቁርአን ሰዎች ኑሮው ይሞታሉ ሞቱ ይቀሰቀሳሉ በስራቸው በኸይር ከሆነ በመልካም ይመነዳሉ መጥፎ ከሆነ በመጥፎ ስራቸው ይመነዳሉ ሐዲሶች ይሄንን በተመለከተ የመጡ ሐዲሶች ብዙ ናቸው አነስ ብን ማሊክ ረሱል ሰለላሁ ዐለይሂ ወሰለም ያሩትን ሐዲስ የአብዱላህ ኢብኑ አባስ አይነት ሐዲስ ራሱ ነው የሚያብራሩ
አንድ ሰው መጥፎ ነገር ሐስቦ ሳይውልለት ቀርቶ እንዴት ይታሰብበታል መጥፎ ነገር አለ ረሱል ሰለላሁ ዐለይሂ ወሰለም በሌላ ሐዲስ اذا التقى المسلمان بسيفيهما فالقاتل والمقتول في النار ሁለት ሙስሊሞች ቡድኑም ይሁኑ ብዙም ይሁኑ በሰይፋቸው የተገጣጠሙ ጊዜ فالقاتل والمقتول في النار ረሱል ሰለላሁ ዐለይሂ ወሰለም ገዳይም ተገዳይም እሳት ውስጥ ናቸው صحابه رضوان الله عليهم اجمعين هذا القاتل فما بال المقتول ايش ይሄማ ገዳይ ነው ይሁን የተገዳይሳ ጉዳዩ ምንድነው በምን ምክንያት ነው አላቸው ለረሱል ሰለላሁ ዐለይሂ ወሰለም فقال انه كان حريصا على قتل اخيه እሱኮ ወንድሙን በመግደል ረገድ ላይ እሱ በጣም ጉጉቱ ጥረቱ ነበረው አልተሳካለትም እንጂ ተቀደመ እንጂ አሉ ረሱል ሰለላሁ ዐለይሂ ወሰለም ስለዚህ እንደሰራው ይቆጠራል እኹወተ እስላምነት የእስልምና ወንድማማችነት እርስ በርስ ተጋድሎ እንኳን ወንድማማችነቱ አይቆረጥም انه كان حريصا على قتل اخيه عليه رسول صلى الله عليه وسلم ወንድሙን በመግደል ረገድ ላይ እሱም እኮ ይጉጉቱ ነበር لازم الله سبحانه وتعالى إنما المؤمنون وإن طائفتان من المؤمنين اقتتلوا فأصلحوا بينهما بالعدل فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله فإن فاءت فأصلحوا بينهما بالعدل وأقسطوا إن الله يحب المقسطين إنما المؤمنون إخوة كمسلم ሁለት ጭፍራዎች ሊፋጁ ሊተላለቁ ቢደርሱና ቢጋጠሙ ሁለቱን አስታርቁ አንደኛው በአንደኛው ላይ ድንበር ያለፈች ከሆነ ያቺ ድንበር አላፊዋን ያዟት ወደ ትክክለኛው መስመር ትመለሳለች የተመለሰች እንደሆነ በትክክል አስታርቁ አይ ትላንት እኮ ድንበር አልፋለች አሁን በትክክለኛ ሁኔታ ልትዳኝ አይገባትም የሚል ነገር እንዳትሱ واصلحوا بينهما بالعدل واقسطوا ትክክለኛ በትክክል ሰው ان الله يحب المقسطين ለእናንተም ይሻላችሁ በቀል መበቀል ሳይሆን ቅም መወጣት ሳይሆን አላህ Subhanahu Wa Ta'ala ትክክለኛ አድራጊዎችን በትክክል ፈራጆችን በትክክል ሰሪዎችን ይወዳል ያንን መምረጥና ያንን መስራት ነው የሚሻላችሁ ይላል ከዛም ኢነመል ሙእሚኑን ኢኽዋን ምንም ይሁን ምን ሙእሚኖች ማለት እኮ ወንድማማቾች ናቸው فاصلوا بين اخويكم ይላል ወንድሞቻችሁ መካከል ጥሩ አስታርቁ ማውሳት እንዲህ አይነት ትልቅ ቦታ የተሰጠው ነው ሙስሊሞችን አንድነት ወንድማማችነትን የሚያፈራርሱ ነገሮች በጣም ብዙ ናቸው ሰውም ደግሞ ቆም ብለን ከሳናረጋግ ተመሳስሎ የቀረቡ ነገሮች ወይም የሰማናቸው ነገሮች ወደ እውነትነት እንቀይራለን ለተሰጠን አንድነት ወንድማማችነት ትልቅ ቦታ መስጠት ያስፈልጋል እንዲሁ በወሬ የሚቆረጥ ነገር አይደለም ወይም በፌስቡክ ወይ በሆነ ነገር ለተበተነ ነገር ትልቁ ነገር አላህ አጀንዳ አድርጎ በቁርአን የገለጸው ረሱል ሰለላሁ ዐለይሂ ወሰለም ዋና አጀንዳ አድርጎ የስንብታቸው መጨረሻ መደምደሚያ ያደረጉት ጉዳይ በወሬና እዚህ ግባ ባልተባለ ባልተጣራ ነገር ትርጉም አልባ እንዲሆን ይደረጋል ይሄ በጣም የሚያሳዝን ነው መስተካከል ያለበት ጥንቃቄ ማድረግ ነው ሁሉም ሰው የየበኩሉን መወጣት ይኖርበታል ለወንድማማችነት ለኢህታማማችነት መፈራረጅ መራራቅ ቀላል ነገር ነው ሸይጣኑ ይፈልገዋል ትልቁ ግን መጠናከር መደጋገፍ አንድ መሆን መቻቻል የሚባለው ነገር ነው ከባዱ የትልቅ ሰው መገለጫ ነው እንጂ መጣላት ሁሉም ያደርገዋል በተቻለ መጠን ለእንዲህ አይነት ነገሮች በጣም ቦታ መስጠት ያስፈልጋል አለበለዚያ ለየትኛውም ለምንንቀሳቀሰው ለምናስብለት ለምንጨነቅለት ነገር
ውጤት ላይ እንደርስ ዋጋ ሰጥተን ለእንዲህ ላለው ነገር ዋጋ ሰጥተን ካልኖርንና ካልሰራን በሐዲስ አልቁድሲ አላህ Subhanahu Wa Ta'ala መጥፎን ነገር ሐስቦ የተወከነ አንደሰና ይታሰብለታል ያሉትን የረሱልን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ቡኻሪ በዘገቡት فإنما تركها من جراء إلى الله ያችን መጥፎ ነገር የተዋጠው እኔን ከመፍራት ነው ስለዚህ እኔን ፈርቶ እስከተወተ ድረስ አመዘግበላታለሁ አንድ ሐሰና እንደሰራ አድርጌ ይዝለታለሁ ነው አላህ خير እንግዲህ መንጃ بالحسنه የሚለው ሐሰና ማለት ምን ማለት ነው እንግዲህ ሁሉም መልካም ነገር የሚባለው አንዳንዱ ለሞች ደግሞ لا اله الا الله የሰራ ሰው ማለት ነው እሷን እዞ የመጣ ሰው ማለት ነው ብሎ ፈስሯል መንጃ بالسيئه ማለት ሽርክን እዞ የመጣ ሰው ያው ራሱን ያገኛል ሽርክን ውጤት لا اله الا الله እዞ የመጣ ሰው የሷን ውጤት ያገኛል فله عشر مثالها خير قل انني هداني ربي كذاب لرسول صلى الله عليه وسلم من አላቸው ያሉበትን አቋማቸው የተላኩለትን መልእክት ለሰዎች ይፋ ያደርጉ ዘንድ قل انني بل انيكو هداني مرኝ ربي ጌታዬ الى صراط مستقيم ወደቀጥተኛ ጎዳናና መንገድ መርቶኛል ዲነን እምነት ሲሆን ቅየመን ቀጥ ያለ ሲሆን ጥመት የሌለው ስተት የሌለው አደጋ የሌለው ሚለተ ኢብራሂም የኢብራሂም መንገድ የሆነው ሲሆን ይሄ በደል ነው ብሎ ያስቀም ዲነን ቅየመን ለሚለው ልዋጭ ነው ሚለተ ኢብራሂም የኢብራሂምን መንገድ ሐኒፈን ያዘነበለ ሲሆን ወደ ትክክለኛ መንገድ ከባጢል وما كان من المشركين በጌታቸው ከሚያጋሩ አካላትም በፍጹም አልነበረም ነብዩላህ ኢብራሂም አለይሂ ሰላም ታዳሳ አላህ Subhanahu Wa Ta'ala በብቸኝነት የሚያመልክና በዛው የሚጣራ ወደዛው የሚጣራና በዛው መንገድ የተሰቃየ የተፈተነ መልእክተኛ ነበር ቁል በል ኢነ ሶላቲ ስግደቴ ወኑሱኪ እርዴን ወመሕያያ ህይወቴም ወመማቲ ሞቴም لله رب العالمين ለአላህ Subhanahu Wa Ta'ala ብቻ ነው ለዓለማት ጌታ ለሆነው لا شريك له ለሱ በፍጹም አጋር የሚባል ነገር የለውም በየትኛው አንገል وبذلك እሱን በብቸኝነት በማምለክ የኢባዳ ያምልኮ አይነቶችን ለሱ ብቻ በማድረግ ኡሚርቱ ታዘዝኩኝ وانا اول المسلمين እኔ የሙስሊሞች ለአላህ Subhanahu Wa Ta'ala እጅግራቸውን ከሰጡና ከታዘዙ አካላት የመጀመሪያው ነኝ እንግዲህ ከምን አኳያ ነው የሚለውን ማብራሪያው ላይ እናያለን ረሱል ሰለላሁ ዐለይሂ ወሰለም ተስፋ አስቆራጭ ለሌሎች አካላት ባሉበት ነገር እንደማይቀኑ ሌሎች አካላት ባሉበት ነገር ላይ በባጥልነቱ ወይም በውሸትነቱ ምንም ጥርጣሬ እንደሌላቸው የሚያሳይ መልእክት ስጥ ነው ለረሱል ሰለላሁ ዐለይሂ ወሰለም ከእውነትነት ምንም አንድም ነገር አለው ብለው እንደማይጠራጠሩ ረሱል ሰለላሁ ዐለይሂ ወሰለም እሳቸው ያሉበት መንገድ ምንም አማራጭ የሌለው የሰው ልጆች ለዚህኛውም ለዛኛውም ብቸኛው መፍትሄ እና አዋጭነት ይህ መሆኑን እንዲያወጁ يقول تعالى آمرا نبيه صلى الله عليه وسلم سيد المرسلين يا ملكتኞች ሁሉ አለቃ የሆኑትን ረሱልን صلى الله عليه وسلم እያዘዛቸው እንዲህ ይላቸዋል أن يخبر بما أنعم به عليه من الهداية إلى صراطه المستقيم الله እኔን አጎናጽፎኛል አላህ ለግሶኛል ይህም ቀጥተኛው መንገድ መርቶኛል
መመራት ለትክክለኛ መንገድ ለእስልምና መመራት ለኢማን መመራት ያላህ ኒዕማ وما كنا لنهتدي لولا ان هدانا الله ነው የሚሉት የጀነት ሰዎች ከገቡ በኋላ እኛ እኮ በኃይላችንና በብልሃታችን ልንመራ አንችልም ነበር አላህ Subhanahu Wa Ta'ala የሱ ፈضል የሱ ቸርነት ሆኖ መራን እንጂ ይላል ለዕውጃጀ في ولا انحراف ያ መጣመምና መዛባት የሌለውን እምነት እና መንገድ የመራቸውን ጌታ እንዲያስተዋውቁ ይሄንን መንገድ መርቶኛል ዲንን ቀይቀየመ አይ ቃኢመን ثابتا ቀጥ ያለና የጸና ምንም ውሸትነት የሌለው ምንም ጥመት የሌለው በየትኛውም ህግጋቱ ዲን الاسلام ጥመት የለውም ሁሉንም አቅል የሚያጠቅ ለየትኛውም ነገር መልስ የሚሆን ማንንም ማይበደል ሚለተ ኢብራሂም ሐኒፋ ዲንን ቀየመን የኢብራሂምን መንገድ እሱም ሲሰብከው የነበረውን መንገድ ለዚህ መንገድ እኔ የመጀመሪያ አይደለሁም ተውሂድን የመስበክ አላህን በብቸኝነት የማምለክ ጉዳይ በእኔ አልተጀመረም በሌላ አንቀጽ قل ما كنت بدعا من الرسل እንደሚላቸው ከመልእክተኞች የመጀመሪያ አልነበርኩም በል እንደሚላቸው ረሱሉን ሰለላሁ ዐለይሂ ወሰለም ወደ አላህ Subhanahu Wa Ta'ala ብቸኝነት መጣራት በእኔ አልተጀመረም ዲንን ቀየመን ሚለተ ኢብራሂም ሐኒፋ የኢብራሂምን መንገድ ከውሸት ወደ እውነት ያዘነበለ ከሽርክ ወደ ተውሂድ ያዘነበለ የሆነው መንገድ وما كان من المشركين ከሙሽሪኮችም አልነበረም ያንን መንገድ አላህ መርቶኛል ያዝብሎኛል ይህ ማለት በሁሉም ነገር አሁንም ባለው የነብዩላህ ኢብራሂምን አለይሂ ሰላቱ ወሰለም ድንጋጌና ወይም የሳቸው ልጆችንን ብሎ እንጣመር አንድ እንሁን የሚለው አይደለም ብዙም ጊዜ ተናገራለሁ وما كان من المشركين ነው የሚለው ዝም ቦታ ላይ ከአጋሪያን በፍጹም አልነበረም ለዚህም ነው አላህ Subhanahu Wa Ta'ala ما كان ابراهيم يهوديا ولا نصرانيا ولكن كان حنيفا مسلما ابراهيم እኮ አይሁድም ነሳራም አልነበረም ነገር ግን ሙስሊም ጥርት ያለ ከባጥል ወደ እውነት ያዘነበለ ሙስሊም ብቻ ነበር وما كان من المشركين ለዚህም ነው ያ አህለ الكتاب لما تحاجون في ابراهيم እናንተ መጻፍት ባልተቤቶች ሆይ በኢብራሂም ጉዳይ ለምንድን ነው የምትከራከሩ ለምንድን ነው እሱ የኛ ነው እኛ የሱ ተከታዮችን ብላችሁ የምትሞገዱ وما انزلت التوراة والانجيل الا من بعد ተውራትም ይሁን እንጂል ከሱ በኋላ እንጂ እኮ የወረዱ ነገር የለም ከሱ በፊት የወረዱ ነገር የለም ለምንድን ነው የሱ ተከታይ ነን የምትሉ የት ነበራችሁ አሁን የያዛችሁትን እዛችሁ የሱ ተከታይ ነን ለምን ትላላችሁ أفلا تعقلوا أتستولوا من إلى الله إذا ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا مسلما አይሁድም ነሳራም አልነበረም ታዳሳ ሙስሊም ነበረ ከሽርክ ያዘነበረ ወደ ተውሂድ ቀጥ ያለ ሙስሊም ነበር እንደውም ان اولى الناس بابراهيم للذين اتبعوه وهذا النبي በነብዩ الله ابراهيم ተገቢና ቅርብ በመሆን ተገቢ ሰዎች ማለት الذين اتبعوه እነዚያ ናቸው እሱን የተከተሉና وهذا النبي ይህ መልእክተኛ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም والذين آمنوا እነዚያም ያመኑ አካላት ናቸው እንጂ እንዲሁ ዝም ብሎ የሚሞግቱት አይደሉም የሱን ወንድሞች ሙሳን ኢሳን እያስተባበሉ እየሰደቡ የተለያየ ነገር እያደረጉ እኛ የሱ ልጆችንን የሱ ተከታይንን የሚሉት አይደሉም በማለት አላህ Subhanahu Wa Ta'ala እይታዎችና አስተሳሰቦች እንዲሰራሩ ያሳየናል እንጂ እختلاف ነው ኢላያ افتراق من لا يسوى
አለመግባባትን ነው የሚይዘው اختلافهم رسول ولا افتراقነት ሊደርስ ይችላል እዚህም ان الذين فرقوا دينهم وكانوا شيعا لست منهم في شيء انما امرهم الى الله ثم ينبئهم بما كانوا يفعلون رسول صلى الله عليه وسلم افترقت اليهود على 71 فرقه وافترقت النصارى على 72 فرقه وستفترق هذه الامه امتي على 73 فرقه كلها في النار الا واحد አይሁድ በ71 ነሳራ በ72 እቺ ኡመት ደግሞ በ73 ትከፋፈላለች ሁሉም የእሳት ውስጥ ናት አንዷ ብቻ ስቀር አሉ ረሱል ሰለላሁ ዐለይሂ ወሰለም قيل من هي يا رسول الله ما نات الساعه ብሎ ሲጠየቁ ما انا عليه واصحابي እኔና ባልደረቦቼ ባሉበት መንገድ ላይ ያለችው አናት አሉ ረሱል ሰለላሁ ዐለይሂ ወሰለም እርባድ ብን ሳሪያ ባወሩት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም አንድ ቀን ሰሃቦቻቸውን መከሩ ረሱል ሰለላሁ ዐለይሂ ወሰለም መውዒዛ በሊጋ በጣም ከመጠን በላይ ወይም ልክ የደረሰችን ምክር መከሩ ረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ይህንን ሲሰሙ ድገመን ምከረን كأنها موعظة مودع የተሰናባች ምክር ትመስላለች ረሱል ሰለላሁ ዐለይሂ ወሰለም عليكم بسنتي إني سنة أدراችሁ ያዙ አጥብቃችሁ ያዙ وسنة الخلفاء الراشدين المهديين عضوا عليها بالنواجذ እነዚህ የተተኪዎችንም የኸሊፋዎችንም መንገድ በመያዝ አደራችሁ እነሱ የሳቸውን መንገድ ስለማይለቁ በክራችሁ ጥርሳችሁ አጥብቃችሁ ያዙ ፈተናዎች ከዚህም ከዛም ቢያወዛውዟችሁ بتواكب እንዳትለቁ ሱናውን ያዙ فإنه من يعش منكم فسيرى اختلافا كثيرا ነገሩ እኮ ከናንተ ውስጥ አላህ እድሜ ሰጥቶት የሚኖር ሰው ብዙ አለመግባባት ያያል ሆኖም ግን ይሄ መሆኑ እሱን ከትክክለኛው መንገድ እንዳያስወጣው ማለት ረሱል ሰለላሁ ዐለይሂ ወሰለም አደራ ብለዋል ብዙ ጊዜ አለመግባባት የሚፈጠረው ቁርአንና ሐዲስን ወይም ኢጅማዕን በመخالف ሳይሆን በመቃረን ሳይሆን ወኢጅማዕ አንድነት የሌለባቸው ሐሳቦችን እኔ አቋም እስከሆነ ድረስ የኔን አቋም ለምን አትደግፍም የገሌን ሸክ አቋም ለምን አትደግፍም የሚል ይሄ መሆን የለበትም አንድ ሰው ሊከተል የታዘዘው ቁርአን ሐዲስ ነው ከዛም ኢጅማዕ ነው ሰሃቦች ታቢዒዎች አንድ የሆኑበትን ነገር የተስማሙበትን ነገር የሚካልፍ ከሆነ እንጂ ሌሎች የተበታተኑበት የተለያዩበት ነገር ለምን አሁን አንድ አንሆንበትም የሚለው ነገር ትክክል አይደለም ማለት ነው ይሄ ያራርቃል የተለያዩባቸው ነገሮች እንደተለያዩባቸው ወሰት ሰለፎች አልተስማሙባቸው እንደ መለያየት የሚቻልባቸው ነጥቦች ከሆኑ ኢጅማዕ ያደረጉባቸው ነገሮች ደግሞ አንድ የሆኑባቸው ነገሮች ላይ አንድ ሆኖ መሄድ ነው የሚጠበቀው ማለት ቁርአኑ ዝነው ለጨርስ ዛሬ ሱረቱል አንዓም قل غير الله ابغي ربا بلهبل على رسول صلى الله عليه وسلم ከአላህ ውጭ ሌላ ጌታነትን እፈልጋለሁ ሌላ አስተናባሪ ሌላ ተንከባካቢ وهو رب كل شيء الله سبحانه وتعالى የሁሉ ነገር ጌታና አስተናባሪ ፈጣሪ የሁሉ ነገር ብቸኛ አምላክ ሆኖ ሳለ ይሄ ያስኬዳል ጥሩ ይሆናል የፈጠረው ይያለ ባለቤቱ ይያለ ከሱ ውጭ ያለን አካል አምላክነት ለመፈለግ እንዴት ነው አነጋገር አቅልም እንደው ይቀበላል የሚቀበለው ነገር አያህሱኑ هذا
ይሄ በኔ ላይ ያምራል በየትኛው አካል ያምራል ይሄዳል ያስኬዳል አያስኬድም አላደርገውም እሱን ብቻ ነው ማመልከው ولا تكسب كل نفس የትኛውም ነፍስ አሰራ من شر وخير او خير ከጥሩም ይሁን ከመጥፎ ነገር የትኛውም ነፍስ አሰራ ኢላ عليها በራሷ ላይ ولا تزر وازرة وزر أخرى አትሸከምም وازرة የትኛውም ተሸካሚ وزر أخرى የሌላን ሰው ወንጀል አትሸከምም ولا تحمل مثقلة በሌላ አንቀጽ ላይ የትኛውም አንዲት የተሸከመች አካል ሌላን አካል ነው ተሸከሙን ብላ አግዙን ብላ በተጣራ لا يحمل منها شيء ከተሸከመችው ነገር ማንም ሊካፈላት ሊያግዛት የሚችልም ፍቃደኛ የሚሆን የለም ያንን ቀን ثم الى ربكم ከዛም እናንተ ሰዎች ይህ መልእክት የሚደርሳችሁ በተለይ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ልክ የሚከራከረው የሚዋያቸው ሆናችሁ አሽራፍ ሙሽሪክ ቁረይሽ የቁረይሽ የአለቃ የሙሽሪክ አለቃዎች አንዱ መጥቶ ቆርኔ ወንጀላችሁን አንቀን ይሸከመላችኋለሁ አንተ ብቻ ከኛ ዲን አትንቀፋ ያላቸው ለረሱል ሰለላሁ ዐለይሂ ወሰለም ያንቀጽ አንዳንድ ሙፈስሮች በዚህ ነው ወረደ ይላል እሱ የናንተን ሊሸከም ይቅርና የናንተን የሚሸከም ነገር የለም ምናልባት ያጠመመበት ነገር ያሳሳተበት ነገር ባጥልን ያደናቀፈበት ነገር የራሱ ተግባር ሆኖ ይሸከማል ወንጀሉ ሆኖ እንጂ እናንተ ነፃ ሆናችሁ የማትጠየቁ ሆናችሁ ግን እናንተን ታድጎ እናንተ ወደ ጀነት የምትሄዱበት ሁኔታ ሊሸከም የሚችል ማንንም የለም ثم الى ربكم مرجعون ከዛም ወደ ጌታችሁ ብቻ ነው መመለሻችሁ የትም መፈናፈኛ የላችሁ فينبئكم بما كنتم فيه تختلفون እናንተ ትጋጩበት ትነታረኩበት በነበረው በአቂዳ ጉዳይ ይሁን በተለያዩ ጉዳዮች ይሁን ማትግባቡባቸው ትጨቃጨቁባቸው በነበሩት ነገሮች ሁሉ አላህ ያስረዳቸዋል በመሐከላችሁ ይፈርዳል ይህም ለረሱል ሰለላሁ ዐለይሂ ወሰለም በላቸው አምልኮን ለአላህ Subhanahu Wa Ta'ala ብቻ ነው ማጥራት ያለብኝ መመካትም በሱ ብቻ ነው እንዴት ብዬ ነው ከተንከባካቢ ሁሉ ነገር ባልተቤት ከሆነው ጌታ ከአላህ Subhanahu Wa Ta'ala ውጭ ሌላ አምላክ ልፈልግ የምችለውና የሚያስኬደኝ አልፈልግም ይሄ ጌታ የሁሉ ነገር ፈጣሪ ሆኖ ሳለ እሱ ይንከባከበኛል ይጠብቀኛል ሁሉ ነገርን ያስተናብራል አረከሱ ውጭ በሌላ አልመካ ወደሱ እንጂ ወደ ሌላም ወደ ማንም አልመለስም ምክንያቱም لانه رب كل شيء እሱ የሁሉም ነገር ፈጣሪና ወመሊኩ ባለቤት ስለሆነ ወለው الخلق والامر መፍጠር ማዘዝም ለሱ ብቻ ነው ስለዚህ ሁሉ ነገር ለሱ ብቻ ነው ማደርገው እናንተ ከፈለጋችሁን አምልኩ إياك نعبد وإياك نستعين እንደምንለው فاعبد وتوكل عليه እንደሚላችሁ እሱ ነው ብቻው አምልክ እሱ ብቻ ተመካ እንደሚላችሁ የቀድሞ የዘለልኩት ነገር አለ አዎ እዛ ጋር ትንታኔ ዘርያለሁ صلاه سجدت ማለት فصل لربك وانحر ለጌታ ብቻ ስግደት እርት ይበላ ታውም ይሁን እርቱ የተኛው ኡድህያም ይሁን የተኛው እርት ለአላህ ብቻ ማለት ሳር የሱን ብቻ ስም ጠርቼ ነው ማለት እናንተ ሌላን አካል እንደምትጠሩ አልጠራም ዳርቴ ወመህያያ ህይወቴን በዚህ ህይወት ላይ ስኖርም ማደርገው ለሱ ብቻ ነው ወመማቲ ስሞትን
ላኢላሃ ኢላላህ ብዬ ነው የምሞተው ማለት ነው። አይ በህይወት ያለው ሂደቴ ከሞትኩም በኋላ የቤተሰቦቼ ጉዳይ ትቼው የሚሄደው አካል ጉዳይ በዛም የሚገጥመኝ ጉዳይ ለአላህ Subhanahu Wa Ta'ala ብቻ ነው ማለት ነው ብለው ፈሰሯል። ሁሉም ያው ትርጉም ነው። ከሞትንም በኋላ ጉዳያችን ወደ እሱ ብቻ ስንሞትም የሞታችን ሂደት ለአላህ Subhanahu Wa Ta'ala ህይወታችንም ይሄው ዋን አወሉ ሙስሊሚን የሚለው እኔ የሙስሊሞች የመጀመሪያ ነኝ የሚለው አላህ Subhanahu Wa Ta'ala ከፈጠራቸው ነብዩ አደምን ከፈጠረ በኋላ የመጀመሪያ የተፈጠሩ ሙስሊም እሳቸው ነው ብለው ተሰሩ አሉ። ዋን አወሉ ሙስሊሚን ማለት ጀነትን ከሚገቡ የመጀመሪያው ሰው እኔ ነኝ ማለት ነው። መጣነው መጨረሻ ብንሆንም ጀነት ግን ነገ የምንገባው የመጀመሪያዎች ነን ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ዋን አወሉ ሙስሊሚን ማለት ደግሞ ሌላው ተፍሲር ከዚህ ኡመት የመጀመሪያ ለአላህ Subhanahu Wa Ta'ala እጅግር መስጠት ታዛዥ ነኝ ብለው ፈስረው ሁሉም ትርጉም ነው ለረሱል ሰለላሁ ዐለይሂ ወሰለም ያስኬዳል። ولا تكسب كل نفس إلا عليها ولا تزر وازرة وزر أخرى يكام كان عباد للج الشكمال وانجا لجس لولا جوج الشكمال يوم يتوب المرء من أخيه وأمه وأبيه وصاحبته وبنيه كل من دا يقول لبت يمشي تبكى እያንዳንዱ ሰው የሰራውን ስራ የሚያገኝበት ቀን فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره يا عبادي إنما هي أعمالكم أحصيها لكم ثم أوفيها إياكم የሰራችሁ ስራ አንድ ባንድ በዝርዝር አስቀምጥላችኋል ከዛም እሷን ወሰጣችኋል فمن وجد خيرا فليحمد الله يعني ቀን ጥሩ የሆነለት ሰው አላህን ያመስግን ለዛ ስላበቃ ያመሰግናል الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله إياه الله يمسكنا الجنة مقبته وقالوا الحمد لله الذي هدانا لهذا الله كان نسوي درجة ولا تزر وازرة وزر أخرى ثم إلى ربكم مرجعكم كذب ودقيتاችሁ ነው መመለሻችሁ فينبئكم بما كنتم فيه تختلفون በየትኛውም ጉዳይ ምትነታረኩበት ምትጨቃጨቁበት በነበረው ጉዳይ አላህ ይፈርዳል በመሐከላችሁ كل نفس بما كسبت رهينة እያንዳንዷ ነፍስ በሰራችው ነገር ተያዥ ናት إلا أصحاب اليمين የጀነት ሰዎች ብቻ ሲቀሩ እነሱ ሳይያዙም እንደፈሰሩት والذين آمنوا واتبعتهم ذريتهم بإيمان ألحقنا بهم ذريتهم እነዛ ያመኑ መልካም የሰሩ ከነሱ ዙሪያ ደግሞ ተውሂዷን እስከያዙ ድረስ ስራቸው ከፍ የማያደርጋቸው የነበሩ አካላት በሰሩት ነገር አውፍ ይባላሉ አላህ ይቅርላቸውና ለነዛ ለመልካም ቤተሰቦቻቸው ብሎ በእነሱ በሰሩት መልካም ስራ በረካ ከነሱ እኩል ያደርጋቸው ለአስሐብ اليمين ማለት ይሄ ثم إلى ربكم مرجعكم فينبئكم بما كنتم فيه تختلفون እንግዲህ ይህ ማለት ምን ማለት ነው ይዕመሉ على مكانته እናንተም ያዋጣናል ባላችሁ ተሰሩ ተዲዎች ሊሆኑ ይችላሉ ሙሽሪኮች ሊሆኑ ይችላሉ አይሁድ ነሳራው ሊሆኑ ይችላሉ ያዋጣናል ባላችሁ ስሩ ሐቁ ይሄን አክል ከደረሰላችሁ በኋላ ከተነገራችሁ በኋላ እና አምሉ እኛም ሰሪዎችን على ما نحن عليه ባለነበት ስለዚህ فستعرضون ونعرض እኛም እናንተም ወደ ጌታችን እንቀርባለን ونبئنا وإياكم እኛንም እናንተንም ያስረዳናል
በእያንዳንዱን ይነግረናል ቢአዕማሊና ወአዕማሊኩም እኛንም ስራ የእናንተንም ስራ የትኛው አዋጭ እንደሆነ ያኔ ውሳኔው ይደርሰናል وما كنا نختلف في الدار الدنيا እዚች በቅርብቱ ዓለም ላይ እኛ ስንጋጭበት የነበርነው ነጥብ እያንዳንዱ ይነገረናል ሁላ ተስአሉና عما اجرمنا እኛ ስለሰራነው እናንተ አትጠየቁም በላችሁ ولا نسأل عما تعملون እናንተም ስለምትሰሩት ነገር እኛ አንጠየቅ قل يجمع بيننا ربنا بل ጌታችን እኛንም እናንተንም አሰባስበናል ثم يفتح بيننا بالحق ከዛም በእውነት በመሐከላችን ይወስናል ፍርዱን ይሰጣል وهو الفتاح العليم እሱም ብቸኛው ፍትሃዊና አዋቂ የሆነ ጌታ ነው وهو الذي جعلكم خلائف في الارض እሱም ነው እኮ ያ እናንተን በመድር የምትተካኩ ያደረጋችሁ አንደኛው ትውልድ ሲያልቅ ሌላ ትውልድ አንደኛው ሲሞት ሌላኛው እንዲመጣ ያደረገ ورفع بعضكم فوق بعض ከፍላችሁ ከከፍላችሁ ከፍ ያደረገ በመልክ በስነምግባር በእውቀት በሀብት በተለያዩ ነገሮች ከፍ ያደረገና ያበላለጠ ይሄ የራሳችሁ አይደለም ራሳችሁ የሰራችሁ አይደለም እንደ መልክም ምትበልጡ ከሆነ አላህ ነው ያስበለጠክ በገንዘብ ምትበልጥ ከሆነ አላህ ነው ያስበለጠክ በየትኛው ነገር ምትበልጥ ከሆነ ራስ መርጠው በምርጫ ያሳካው ነገር አይደለም هو الذي جعلكم خلائف في الارض ورفع بعضكم فوق بعض ራሳችሁ ባልከሰባችሁ ራሳችሁ እንድትሆኑ ፈልጋችሁ ባላደረጋችሁት ነገር ለምን እንደሆናችሁ ለምን እንደተደረጋችሁ ደግሞ እኔ እነግራችኋለሁ ለምንድነው ከፍላችሁ ከከፍላችሁ በደረጃ ከፍ ያደረገና ያለያየ ሊያብሉው እናንተን ሊፈትናችሁና ሊሞክራችሁ ገኒዩ በተሰጠው ነገር የአላህን ሐቅ ይወጣል አይወጣም ዳሃው አላህ በሞከረው ነገር ላይ ሶብር ያደርጋል አይሶብርም ወይስ አላህን ለፍጡሮቹ ይወቅሳል አላህ እንዲያደረገኝ እኮ ይሁን አደረሰብኝ ይያል አራሰቃየኝ እኮ እድሜልኬ እየታመምኩኝ እድሜልኬ ሁሌ እንዲያውቁኝ ብሎ አላህን ወደ ሰዎች ይወቅሳል ወይስ ይሄንን ነገር አንተ መረጥከኝ ልኝን ተቀብያለሁ ብሎ ወደሱ ያለቅሳል ሌሎችም አላህ ሊሞክር አንዳችንን ካንዳችን ከፍ ያደረገባቸው ነገሮች መከራዎች ናቸው ፈተናዎች ናቸው ወነብሉኩም بالشر والخير فتنة በመልካም በመጥፎም እንሞክራቸዋለን ثم إلينا ترجعون ከዛም ወደኛ ትመለሳላችሁ ያንን መከራ ሰርቶ ባግባቡ ጥሩ ውጤት ያገኛል ባግባቡ ያልሰራ ደግሞ ያንን ውጤቱን ያገኛል تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا موت منور الله يفتره استهلاله لمن ناصلفه ነገር አይደል أيكم أحسن عملا الله ከዚህ ከመንኖረው ህዝቦች ማናችን መልክ ስራን አሳማሪ እንደሆነ በተግባር በተጨባጭ አላህ Subhanahu Wa Ta'ala ሊያውቅ ስለፈለገ ያውቅ በተግባር ደግሞ በቀጥታ እንዲያውቅ ስለፈለገ ስለዚህ ዱንያ የሥራ ሀገር ናት የመወዳደሪያ ሀገር ናት በጥሩ ነገር ወደ አላህ Subhanahu Wa Ta'ala በሚያቃርብ ነገር የምንወዳደርባት ሀገር ናት ሊየብሉወኩም ፊማ አታኩም አላህ በሰጣችሁ ነገር ሊሞክራችሁ ዘንድ ነው አንዳችሁን ካንዳችሁ ያበላለጠ አንዳችሁን ካንዳችሁ የበለጠ ጠንካራ ጀግና ያደረገ ስለዚህ ጠንካራው በዛኛው ግፍ ይሰራል አይሰራም በደካማው ላይ ሀብታሙ በደሃው ላይ ይጨክናል አይጨክንም ጤናማው ደግሞ በታመመው ላይ እንዴት ነው አይቶ ያልፋል ወይስ የሚያግዘው ነገር አለ ዓሊም የሆነው ኢልሙን ለተጠሙ አካላት ያደርሳል አያደርስ በሆነ ነገር ላይ የተሰየመው አካል ያ አካል ያንን አላፍትና በዛ አካል በተሸከማቸው ወይ መስሩቅ ባሉ ሰዎች ላይ በአግባብ ይሄዳል አይሄድ ሊየብሉኩም ፊማታ የትኛው ነገር በሰጣችሁ ነገር አላህ ሊሞክራቸው ነው ራሳችን መርጠን አይደለም እያንዳንዱ በየቀኑ በየቤታችን
በምንሄድበት ቦታ የምናገኛቸው እድሎች ቢሞክረን እቺ ጀልሳ እቺ መቀማመጥ ራሱ ፈተና አላት። ይሄንን መቀማመጥ አላህ እድሎን እዚህ ተቀምጠናል አይደል? ውጭ ያሉ ወንድሞች ስናገኛቸው ወይ መስጊድ 5 ወቅት ሰላት እንመላለሳለን። በዚህች መመላለሳችን ከሌሎች አካል ምን ሌሎችን በምን እይታ ነው የምናየው? ወይ ቁርአን በጣም እንቀራለን፣ ሌሎችን ስለማይቀሩት በምን እይታ ነው ምን ቦታ ነው የምንሰጣቸው? ሚሾልኩበት መንገድ በጣም ከባድ ነው። በጣም መጠንቀቅ ያስፈልጋል። ሊየብሉወኩም ፊማ አታኩም በሰጣችሁ ነገር ሊሞክራችሁ ነው። ከኢኽላስ አኳያ ከመተናነስ አኳያ የዚህ ነገር ባለቤት የመሆኑ እኮ የኔ አልነበረም አላህ ይሄንን ሰጥቶኛል እያሉ ሁሌም ወደ አላህ መተናነስ፣ ግዴታን ለመወጣት መሞከር። ኢነ ረበከ ሰሪዑል ኢቃብ አለ አላህ። አንተ ሙሐመድ ሆይ ያንተ ጌታው እኮ ቅጣት ፈጣን የሆነ ጌታ ነው። ወኢነሁ ለገፉር ረሂም እሱ እኮ በጣም ይቅር ባይና አዛኝም ነው። ስለዚህ ጥፋት የሚሰራ ሰው አልቀጣም ብሎ መቀጠል የለበትም። ሰሪው አልቃም ቅጣቱ የፈጠነ ነው ጌታ አላህ Subhanahu Wa Ta'ala። በወንጀል ላይ በስተት ላይ ወደቀም ሰው ደግሞ በዛው እንዳይጠፋ ወደ አላህ Subhanahu Wa Ta'ala ይመለስ። ወኢነሁ ለገፉር ረሂም አላህ ይቅር ባይና አዛኝ የሆነ ጌታ ነው። ወንጀሉን ይምረዋል፣ ያዝንለታል። ስለዚህ ይመለስ ነው። ይሄንን ቀጣይ ባለው ህይወቱ ነው። መቼም ረሱል ሰለላሁ ዐለይሂ ወሰለም ሊያብሉኩም ፊማ አታኩም በሚለው ላይ አንድ ረሱል ሰለላሁ ዐለይሂ ወሰለም ቃል ተናግሬ አቁማለሁ። እንግዲህ የሰዎች መበላለጥ ሁላችንም እናውቃለን። በተለያየ ነገር ይበላለጣል። በተበላለጥንበት ነገር በበለጥንበት ነገር አላህ Subhanahu Wa Ta'ala ማመስገንና ያንን ነገር ግዴታችንን መወጣት ይኖርብናል። ከሰዎች ውጭ ደግሞ በታች በሆነባቸው ነገሮች ደግሞ ሰብር ማድረግ ያስፈልጋል። الدنيا حلوة خضرة ይላሉ። ዱንያ እኮ አሉ ረሱል ሰለላሁ ዐለይሂ ወሰለም እቺ ዱንያ ጣፋጭ ናት፣ ሲቀምሷት ትጣፍጣለች፣ ሲያዩት ደግሞ በጣም ትማርካለች፣ አረንጓዴያማ ናት ይላሉ። وإن الله مستخلفكم فيها الله በሷ ተክቷቸዋል። ከናንተ በፊት ብዙ ህዝብ አልፏል፣ ብዙ ዘመን አልፏል። እናንተን ደግሞ አሁን ተክቷቸዋል። فيها በዱንያ ለምንም አይደለም لينظر كيف تعمل በዱንያ እንዴት እንደምትሰሩ እንዴት እንደምትኖሩ ሊመለከታችሁ ነው። በአላህ እይታ ውስጥ እንዳለን ማወቅ ይኖርብናል። ወጣትነት በአላህ እይታ ውስጥ ነው ያለን። ምን እየሰራንበት ነው? በተሰጠን ምቾት በጊዜያችን ምን እየሰራንበት ነው? መስጊዶች ተመቻችተው እንደዚህ ተነጥፎ ድጋፉ ተቀምጦ የሚቀመጠው ጠፍቶ ሊያንظر كيف تعملون ይሄ ሁሉ ምቾት እንጠየቅበታለን። ያቺ ሰንበሌጣው እኮ ተደርጎባት ዝናብ ውሃ እየፈሰሰ ነበር እኮ ሰሃቦች የሚፋጁት። እያባበለ በየቦታው መስጊድ በጣም ተነጥፎ ምንም ነገር ማይቆረቆር የሆነ መስጊዱ ግን ህዝቦቹን አጥቶ ይጠየቃል። ይሄን ምን እየተስቀዳደምነ ነው? ምንን ከምን እያስፈለጥነ? لينظر كيف ماذا تعمل فاتقوا الدنيا واتقوا النساء رسول صلى الله عليه وسلم ተጠንቀቁ ዱንያንና ሴትን فإن أول فتنة بني إسرائيل كانت في النساء ይላል። የመጀመሪያ ፈተና በኒ እስራኤሎች በሴት ነበር ይላል። ይህ ብቻም አይደለም ፈተናውማ አብልምና ቃብልም እዛም ተጀምሯል አይደል? የሴቶች ጉዳይ ያንንም ተጀምሯል። ረሱል ሰለላሁ ዐለይሂ ወሰለም በኒ እስራኤሎች ግን በጣም እንትን ያሉበትን ሲገልጹ የመጀመሪያው በሱ ነው ይላል። ለዚህ እያንዳንዳችን በየቀኑ ፈተና አለን። የየግላችን የየራሳችን ፈተና አለ። ያንን ፈተና በመወጣት ረገድ ላይ ትግል ማድረግ ያስፈልጋል። አላህ